የትጉ እጅ ምን ትላለች? ትገዛለች። የታካች እጅ ምን ትላለች? ትገብራለች። እንዲሳካልህ ትፈልጋለህ? ዲስከቨር እግዚአብሔር ባንተ ህይወት፣ እግዚአብሔር ባንቺ ህይወት፣ እግዚአብሔር በኔ ህይወት ምን ማድረግ ፈልጓል? በየአንዳንዱ ፐርሰን ላይ እግዚአብሔር እቅድ አለ። እግዚአብሔር እቅድ የሌለበት ፐርሰን የለም። የእግዚአብሔርን እቅድ ያላወቀ ግን በጣም ብዙ አለ። ሰነፍ ሰው በወቅቱ አያርስም። ስለዚህ በመከር ወቅት ይፈልጋል፣ አንዳችም አያገኝም። ሰይጣን አይደለም የበታች ያደረገ። ንቃ። ሰው መንፈሳዊው ነገር ላይ ከተጋ ፍጥረታዊው ነገር ላይ ማሸናፊ ነው የሚሆነው። ቤተ ክርስቲያን ውስጥ የምታየው ጥልቅ ድህነት ሰይጣን ያመጣው ሳይሆን ከስንፍና የመጣ። የሚተጋ ክርስቲያን እግዚአብሔር ይፈልጋል። አያለ ጊዜ ደቀ መዛሙርቱን ኢየሱስ ትጉና ምን በሉ ጸልዩ። ወደ ተራራ ሄዶ እሱ ጸልዮ ሲመጣ ተኝተው ያገኛቸዋል። ወይ ደክሟችሁ ነው በዛው ተኙ ሲል ታያላችሁ። ቀስቅሷቸው ሲቆጣቸው ሰይጣን እንደ ስንዴ ምን ሊላችሁ ነው? ሊያበጥራችሁ እና ምን በሉ ትጉ። እንደ ስንዴ ላለመበጠር ብቸኛው መንገድ ምን ማድረግ ነው? መትጋት ነው። ዘመን የክርስቲያን ተብለን የምንጠራው ማህበረሰቦች ከሌላው በተለየ ትጋት ላይ ብዙም ጥሩ አይደለንም። ጥቂት የሚተጉ የእግዚአብሔርን ቃል ለማንበብ የሚተጉ፣ ለጸሎት የሚተጉ፣ ቅዱሳንን ለማገልገል የሚተጉ፣ ድሆችን ለማሰብ የሚተጉ፣ ቸርነት ለማድረግ የሚተጉ፣ የአገርን ችግር ለመፍታት የሚተጉ፣ የወገኖችን ችግር የቤተ ክርስቲያንን ችግር ለመፍታት የሚተጉ አማኞች የሉም ግን እያልኩኝ አይደለም። ቁጥራቸው ግን አሁንም በጣም ምንድነው? ትንሽ ነው። በተቃራኒው ይሄ መቀየር አለበት። አብዛኛው የሚተጋ ጥቂት የማይተጋ እስኪሆን ድረስ ማለት ነው። እና ለምንድነው ስትሉ አንድ የተሳሳተ የሰነፍ ትምህርት አለ። ክርስቶስ ሁሉን ሰርቶ ጨርሶልናል ይሏቸዋል። እሺ ያው ክርስቶስ ሁሉን ሰርቶ ምን ብሎልናል? ሌላው ሃይማኖት ለምሳሌ ኢትዮጵያ ውስጥ ትልቁ የክርስትና ሲምቦል የሆነው የኦርቶዶክስ ተዋህዶ። ኦርቶዶክስ ያው ብዙ አይነት ስላለ ነው እኔ ተዋህዶ ብላችሁ። ተዋህዶ በኢትዮጵያ ያለው ዲኖሚኔሽን አይነት ማለት ነው። ኦሪየንታል አለ፣ ሌሎችም አይነት የኦርቶዶክስ ግሪክ ኦርቶዶክስ ኦሪየንታል የሚባሉ ስላሉ ነው ይሄን ነግራችሁ። እና በጣም የመጾም የገዳም ህይወት፣ ረጅም ሰዓት የመጸሎት መጽሐፎችን ይዞ የመቆም፣ ራስን በጣም በስጋን ማበሳቆል፣ ምግብ እስካለ መብላት መድረስ፣ በጣም ብዙ ሳክሪፋይስ ይከፍላሉ አይከፍሉም? በተቃራኒው ደግሞ ስታዩ ደግሞ የክርስቶስ ያልሆኑት ኢትዮጵያ ውስጥ አንጋፋ ቁጥር ያላቸው የሙስሊም ወንድሞቻችንን ደግሞ ህይወት ስታዩ በጣም የሚተጉት ግንባራቸው የጠቆረ የሚተጋውን እንዲሁ አይተው እስክታውቀው ድረስ ያስታውቋቸዋል። ሱሪያቸው ያጠረ በቀን በጣም 5 ወይ 7 ጊዜ 5 ጊዜ የሚሰግዱ ኡዱ ለማድረግ የትም ሆኖ የትም ቦታ የማይሰለቹ ስራ ቦታቸው ላይ ይሁን ምናምን ስርዓቱን ልክ ነው ልክ አይደለም ላይ አይደለንም። ስራ ቦታቸው ሆነ ንግድ ቦታቸው ሆነ መስሪያ ቤታቸው ሆነ ዩኒቨርሲቲ ተማሪ ሆኑ እነዛን ሰዓቶች መንገድ ላይ ሃይዌይ ላይ ጭምር ስንመጣ መንገድ ዳር ይዘው ምንጣፋቸውን አንጥፈው ትጋታቸውን ታዩታ። በጠራራ ፀሐይ መስጊድ የለም እዛ ጋር ሜዳው ላይ ግን ውሃቸውን በሃይላንድ አውጥተው አይታችሁ አታውቁም እንዴ? እና እንደዛ አይነት የሚተጉ ሰዎች የበዛ ትጋት የምታዩባቸው ሃይማኖቶች አሉ። ክብር ለኢየሱስ ይሁን። ወደኛ እንግዲህ በእኛ አውድ ደግሞ ስንመጣ ብዙ እንደውም ኢየሱስን መፈለግ ከምቾት አንጻር ከኑሮ መሻሻል አንጻር የተሻለ ለመብላት የተሻለ ትዳር ለማግኘት የተሻለ እነዚህ ሁሉ ይገቡናል። ክብር ለኢየሱስ ይሁን። እና አንዳንድ ሰዎች ውስጥ ምንድነው ያለው? ለምሳሌ እንግዲህ አልገባቸውም የምንላቸው የሃይማኖት ግሩፖች ይሄ እግዚአብሔር የሚባለውን አላህ የሚባለውን አምላክ ሰርቭ ለማድረግ ወይም ደግሞ ከእርሱ ጋር ያላቸውን ህብረት ለማጠንከር የትኛውንም ርቀት ሲሄዱ ምን ታያቸዋላችሁ? እውነት ነው ውሸት ነው? ይሄ የሚችሉትን ያክል እንግዲህ በቀን 5 የሚሰግደው የራሱ ዓላማ
የራሱ ፐርፐስ የራሱ አጀንዳ አለው። ይሄም እነዚህን ጾሞች የሚጾመው የራሱ አጀንዳ የራሱ ዓላማ ምናምን አለው። ክብር ለኢየሱስ ሲሆን ወደኛ ጴንጤ ተብለን የምንጠራው ማህበረሰቦች ደግሞ እንደዛ ያክል ትጋት ለምንድን ነው እነሱ አልበራላቸውም ብለን ነው እኛ የምናስበው። አልበራላቸውም፣ በርቶላቸዋል፣ ለነሱ እንተዋለን። አሜን ነው ወይ? እኛ ደግሞ ከተለያየ ሃይማኖት የመጣን አንዳንዶቻችን እስልምና ባክግራውንድ ያለን፣ አንዳንዶቻችን የኦርቶዶክስ ባክግራውንድ ያለን፣ ጥቂቶቻችን ደግሞ ከሌላ ከባዕድ አምልኮ የመጣን ሰዎች ነን። በአንድም በሌላም መልክ ሰዎች ፕሮቴስታንት ብለው የሚጠሩት ወይም ጴንጤ የሚባል ሃይማኖት ውስጥ የምንገኘው እውነት ውሸት በቃ ይሄ ግልጽ የአደባባይ ሚስጥር ነው፣ መደበቅ አንችልም። እዛ የነበረው ትጋት፣ እዛ የነበረው እግዚአብሔርን መፈለግ፣ እዛ የነበረው አይነት ነገር ለምንድን ነው ወደ ጌታ ከመጣን በኋላ በቀላሉ የተሰራ ያለቀ የሆነ ነገር የምንፈልገው ለምንድን ነው? አንዱ የተሳሳተ አስተምሮ አለ። ክርስቶስ ሁሉን ምን ብሎልናል? ሰርቶልናል። እውነት ነው። ክርስቶስ ሁሉን ምን ብሎልናል? ክርስቶስ ሰርቶ የጨረሰው ስራ ግን በቅዱሳንና በቤተ ክርስቲያን ላይ ይገለጣል ወይ ነው ጥያቄው። አዎ ሰርቶ ጨርሷል። ዛሬ ያሉ ቤተ ክርስቲያን ነኝ የሚልና አማኞች ቤተ ክርስቲያን ውስጥ ያሉ እዚህም ሎካል አጥቢያ ቸርች ላይ እንዲሁም ሌሎች ነባሮቹን ቤተ ክርስቲያናት ጨምሮ ያሉ ሰዎች ክርስቶስ ሰርቶ የጨረሰው በቀራንዮ መስቀል ላይ የሰራው ተፈጸመ ያለው ያ የህይወት ስርዓት በህይወታቸው ይታያሉ ወይ? ቴሌስቲያ የሚለው የግሪክ ቃል ወይም ተፈጸመ በሚለው እኔም አምናለሁ። ኢየሱስ መስቀል ላይ ሆኖ የተናገረው ጨርሶታል ወይ? አዎ። ሰርቶታል ወይ? አዎ። ባለቀውና በተጨረሰው ስራ ውስጥ ነው ወይ አማኞች ድነናል የሚሉ ኢየሱስን የህይወታቸው ጌታና አዳኝ አድርገው በተቀበሉ የቅዱሳን ህይወት ላይ ያ ያለቀው የክርስቶስ ስራ ይታያሉ ወይ? እንጂ አልቋል። ይገለጣሉ ወይ? ለበሽታ ተከፍሏል። ያ የተከፈለው የበሽታ ከበሽታ አርነት ነፃነት አለ። ለድህነት ተከፍሏል። ለርግማን ተከፍሏል። ለዘር ማንዘር ኤቭሪቲንግ ምን ብሏል? የተከፈለውን የህይወት ስርዓት የሚኖር ትውልድ አለው ወይ? ስለዚህ ለምንድን ነው ሌሎቹ አላገኙም የምንላቸው አልበራላቸውም የምንላቸው? ኢየሱስ የሰራው ስራ መንፈስ ቅዱስ ከነሱ ጋር የለም አለ የለም ለነሱ ነው ምንቶ በጣም ይተጋሉ። በአስተምሮቶቻቸው መሰረት ምን ይላሉ? ይተጋሉ። ድሃን በማሰብ ምን ይላሉ? ይተጋሉ። ችግረኛን በመርዳት ምን ይላሉ? አብሮ ለመስራት ምን ይላሉ? የሃይማኖት ተቋማቸውን ለመገንባት ምን ይላሉ? ምድሪቷ ላይ ማየት ትችላለህ። አሁን ነው የጴንጤ ቸርች ወደ ብሎኬት የተቀየረው። ገጠር ብትሄድ የኦርቶዶክስ ቸርች ያስደንቀሃል። መስጊዱን ይኸው ምንም ጥያቄ የሌለው ማለት ሰዎቹ እንደሚተጉ የምታውቀው የሚሰሩት ስራ ምናምን ይገባሃል። ይሄ ልክ ነው፣ ይሄ ልክ አሁን እኛ ልክ አድርገዋል ልክ አላደረጉም ላይ አይደለንም፣ ከትጋት ጋር አያይዘን የተነሳ ነው። ስለዚህ እስቲ እግዚአብሔር ያደረገላችሁንና እናንተ የምታደርጉትን ነገር እስቲ እዩት ለራሳችሁ። እንግዲህ ጥቂት ዓመታት ፕሮቴስታንቶችን ያገልግያል። የመኖር ጉጉት፣ የገንዘብ ጉጉት፣ የሆነ ነገር ጉጉት፣ ብቻ በሆነ ነገር የሚጓጓ ማህበረሰብ ነው የበዛው። እውነት ነው። ገንዘብ ማግኘት አለበት፣ ትዳር ማግኘት አለበት፣ ውጭ ሀገር መሄድ አለበት፣ የተሻለ ኑሮ፣ ልብስ ምናምን፣ ቤት፣ መኪና ይገባሃል። ጥሩ ነው። እቃቃው ምናምን አይተህ ከሆነ ነቢያት ነንም ሶኮልድ የሚሉ ምናምን ትይዛለህ፣ ትጨብጣለህ፣ ትነዳለህ። እንዳለ አይተህ ከሆነ ግርግር የሚበዛበት ነገር ሁሉ ለምን ምንድነው እኛን የጎደለን? እሺ የኛ የመጀመሪያ ምልክት የሆኑን 12 ሐዋርያት ናቸው አይደለ? ይሁዳን ስትቀንሰው 11 በዕጣ የገባው ማቲያስ አለ። እሺ 12 ደብ ሲምቦል። እነዚህ ሰዎች እኮ አሟሟታቸው አንዳቸውም እኮ በክብር አይደለም። እነሱ ወንጌል ትጋታቸው እስከ ቦት ወስዷቸዋል። ምንድነው እኛ ሰው ከይወለ ቸርች መጥቶ ደግሞ የሚመጣው ከተነበይክለት ነው። ደግሞ የሚመጣው የሆነ ነገር ካገኝ፣ አለበለዚያ እሱ ጥያቄው የሚመለስበት ቦታ ሲዞር ዘመኑ ያልቃል። አረፍ ከቸርች ሰው ምንድነው የሚገላበጠው? የሆነ የኑሮውን መፍትሄ ፈለጋ። አልገባውም የምንለው ሰው ግን ማርያም ከጀመረ ማርያም ነው የሚጨርሰው። አንዋር መስጊድ ከጀመረ የት ይጨርሳል? አንዋር መስጊድ ነው የሚጨርሰው። አልገባውም ያልነው እኛ እንግዲህ ሶኮልድ ገባን።
ገብቶናል አልገባንም ህይወታችን ነው የሚያሳየው። እኛ ከሌላው በተለየ ጌታን ተቀብለናል፣ መንፈስ ቅዱስ በርቶልናል ምናምን ነው ነን አይደለንም። የክርስቶስ ህይወት በእኛ ይታያል አይታይም ሌላ ጥያቄ ነው። ለምንድን ነው እኛ ብዙ ነገሮች ላይ ቸል የምንለው? እንግዲህ በምሳሌ ምዕራፍ 12 ቁጥር 24 መሰረት የትጉ እጅ ምን ትላለች? ትገዛለች። የታካች እጅ ምን ትላለች? ትገብራለች። ለሰው የከበረ ሀብቱ ምኑ ነው ብለናል? ለሰው በሉስቲ የከበረ ሀብቱ ትጋቱ ነው። ትጋት የሚተጋ ክርስቲያን እግዚአብሔር ይፈልጋል። አያለ ጊዜ ደቀ መዛሙርቱን ኢየሱስ ትጉና ምን በሉ? ጸልዩ። ወደ ተራራ ሄዶ እሱ ጸልዮ ሲመጣ ተኝተው ያገኛቸዋል። ወይ ደክሟችሁ ነው በዛው ተኙ ሲል ታያላችሁ። ቀስቅሷቸው ሲቆጣቸው አንድ ሰዓት እንኳን መትጋት ምን አላችሁ? አቃታችሁ እንዴ? ሰይጣን እንደ ስንዴ ምን ሊላችሁ ነው? ሊያበጥራችሁ ነው። እና ምን በሉ? ትጉ። እንደ ስንዴ ላለመበጠር ብቸኛው መንገድ ምን ማድረግ ነው? መትጋት ነው። የእግዚአብሔር ሐሳብ የእግዚአብሔር ፍቃድ የማር ዴሌፋና ሃቲያቦስ ማን የተሳካለት ሰው በዚህ ምድር ላይ የእግዚአብሔር ሐሳብንና የእግዚአብሔርን አጀንዳ ተደርቶ ለሱ የኖረ ሰው የተሳካለት ሰው ነው። እንዲሳካልህ ትፈልጋለህ? ዲስከቨር እግዚአብሔር ባንተ ህይወት፣ እግዚአብሔር ባንቺ ህይወት፣ እግዚአብሔር በኔ ህይወት ምን ማድረግ ፈልጓል? እግዚአብሔር ባይዘዌ ዓለም ላይ ባለው 8.5 ቢሊየን ህዝብ በየአንዳንዱ ፐርሰን ላይ እግዚአብሔር እቅዳል። እግዚአብሔር እቅድ የሌለበት ፐርሰን የለም። የእግዚአብሔርን እቅድ ያላወቀ ግን በጣም ብዙ አለ። እግዚአብሔር ባንተ ምንድነው ዓላማው? እግዚአብሔር በኔ ምንድነው ዓላማው? እግዚአብሔር ለእናንተ ያለው ዓላማ ምንድነው? ኢየሱስ ያድናል። ሃሌሉያ። ውጡ ከሚበላ ሰፈር ትነዳላችሁ። 0 ትነዳላችሁ። ግድ የለም ቤት ይኖርሃል። እመነኝ ትበላለህ፣ ታበላለህ። ለመብላት እንደውም አትጸልይ፣ ለማብላት ጸልይ። አሜን ነው ወይ? ቃሉ ሲናገር እኮ ጻድቅ ሲራብ ዘሩም እህል ሲለምን ከቶ ምን አላልኩ? ስለዚህ ጻድቅ የሚባለው ማንነት ረሃብ ሰፈር አይገኝም፣ ጠኔ ሰፈር አይገኝም። ሃሌሉያ። ዘሩም ነው የተባለው። እንዴት ቸርች መተህ ስለ እንጀራ መስማት ትፈልጋለህ? የእግዚአብሔር ሐሳብ ቸርች ስለ እንጀራ ማውራት አይደለም። በትጋት ልታገኛቸው በተሰማራህበት ነገር ላይ ትጋት አንሶ ሰክሲድ ያልሆንክባቸውን ነገሮች ሁሉ በእግዚአብሔር ኃይል ወደ አንተ በታምራዊ መንገድ እንዲመጡ ትፈልጋለህ። ለምሳሌ በጣም ባለጠጋ መሆን ትፈልጋለህ። እግዚአብሔር ቡቲክ ሰጥቷል እንበል። ቡቲክ ነጋዴ ነህ። አውቃችሁት? የሴት የወንድ ቡቲክ ሊሆን ይችላል፣ ልብስ መሸጫ ማለት ነው። ሽቶ ምናምን የሚሸጥበት። ከቀኑ 5 ሰዓት ትከፍታለህ። ከቀኑ ስንት ሰዓት ትከፍታለህ? ከዛ የቤት ኪራይ ይከብድሃል። መስራት አልቻልክም። አግኝተኛል እና ገበያው ምናምን የለም። ከዛ ነብይ ትጠራለህ። ከጎረቤትሽ እማያምን ሰው ያለው ይላል። ቃቀር ግራ ቀኝ አይነግራትም። መቼም በአንድ ጴንጤ ዙሪያ ሁሌ ጴንጤ ምን አይልም አይስ አዎ ኤግዛክት እሱ ነው። ምን እንዳትያረገው ገበያሽን ምን ያለው ዛሬ መታውት ይላል የሰራዊት አምላክ ትላለች። ከዛ ትሄዳለች። የሚቀየር ነገር የለም። ቡቲኩ ይዘጋል። ቤቷ ቁጭ ትላለች። ጉባኤ ላይ ትመጣለች። አዎ ከስረሻለሁ፣ ቡቲክሽ ተዘግቶ። እግዚአብሔር ከእንደቅ አያስነሳትም። እሷን አያስነሳትም። የከሰረችው ከጎረቤት አስረቶባት ሳይሆን ቢያንስ ጠዋት 1 ሰዓት ከ00 ቡቲኩ መከፈት አለቀ። ትጋት ነው የጎደላት። 1 ሰዓት ላይ የት ነው መገኘት ያለባት? አሻንጉሊቶቹ ላይ እጅ እየጫነች ዛሬ ትወጣላችሁ፣ ዛሬ ይሄ ሱቅ ያለቃ ምን ይላል ይወጣል፣ አዲስ ከመርካቶ ምን ይላል ሪባ ካንዳ ጊራ ማሃዲያስ ያለች ሃሌሉያ ጌታ ያቃል ብላ 5 ሰዓት ውጤት ተማሪዎች ውጤት ማትሪክ ሊፈተኑ ሚኒስትሪ ሊፈተኑ ሲሉ ጸልይልኝ ይሉኛል ብዙ ጊዜ። የመጀመሪያ ጥያቄ ያጥንታሉ ወይ? አሜን። ምን ብለሃል ወይ? ሳታጠና በቅባቴ እንኳን ባሳልፈ ከዩኒቨርሲቲ ትባረራለህ። ኪሳራ ነህ አንተ። አሜን ነው ወይ? እሺ እኔ በቅባቱ አሳልፍኩ ጸለይኩልህ፣ ፎራ መጣ፣ እሺ ገባ ፍሬሽ ማለት በ6 ወሩ ሻንጣን ይዘህ የት ነህ? ቤት ነህ። ለሀገር ኪሳራ ነህ አንተ። የሌላ ሰው ኮታ ይዘሃል፣ ዩኒቨርሲቲውን አክስረሃል፣ አንተም እድሜ ላይ ተጫውተሃል። የትጉ እጅ ምን ትላለች? ትገዛል። የታካች እጅ ምን ትላለች? ትገብራለች። እሺ 3 ጥቅሶች ነው የምናየው እዛው ምሳሌ ምዕራፍ 20 ላይ
ቁጥር 4 ቁጥር 13 እና መጀመሪያ የነገርኳችሁ ቁጥር 25 እዛው ምሳሌ መጽሐፍ ላይ ምሳሌ ምዕራፍ 20 ቁጥር 4 ሰነፍ ሰው በወቅቱ አያርስም፣ ስለዚህ በመከር ወቅት ምን ይላል አለ ይፈልጋል፣ አንዳችም አያገኝም። ምን ሰው? ሰነፍ ሰው። ምን ሰው? ሰነፍ ሰው። እስቲ ሰነፍ ሰው በሉ። ቤተ ክርስቲያን በሉ እስቲ የሰነፎች መጠራቀሚያ አይደለችም። አንብብልን ምን ይላል? ቁጥር 4 20 ቁጥር 4 የተለያየ ትርጉም ስላለው በድሮ እሺ ታካች ሰው በብርድ ምክንያት ምን አይልም? አያርስም። እሺ ስለዚህ በመከር ይለምናል፣ ምንም አያገኝም። በመከር ምን ይላል? ሰይጣን በር ዘግቶበት አይደለም፣ አያገኝ፣ ምንም አያገኝ። ደግመህ አንብበው። ታካች ሰው የታካች ተቃራኒ ምንድነው ብያቸዋለሁ? ትጉ። የትጉ እጅ ምን ትላለች ብለናል? ትገዛለች። የታካች እጅ ምን ትላለች? ትገብራለች። አሁን ይው መጽሐፍ ወይኔ ሃሌሉያ አሜን ሃሌሉያ አሜን። እንደ እግዚአብሔር ያለ ማንም ደግመህ አንብበው። ታካች ሰው በብርድ ምክንያት አያርስም። ምንድነው ስትለው ምንድነው ይልሃል? ተጠቅልሎ መጸለይ ነው ይልሃል። በብርድ ወቅት ምን አይልም? ምክንያት አለው። ምንድነው ይልሃል? ብርድ ነው። ከዛ እኮ ብርድ ነው ብሎ በዛው እኮ ቢቀመጥ አሪፍ ነበረ። ቀጥሎስ ስለዚህ በመከር ይለምናል። በመከር ምን ይላል? ይለምናል። ቀጥሎስ ምንም አያገኝም። ታንኪዩ ሃሌሉያ። ጌታ አይደለም ድሃ ያደረገሽ። ጌታ አይደለም ድሃ ያደረገ። ጌታ አይደለም የበታች ያደረገ። ሰይጣን አይደለም የበታች ያደረገ። ንቃ። አታመናፍሰው ሁሉን ነገር። ትጉ ሁኑ በተሰማራችሁበት። አገልጋይ በአገልግሎቱ ምን ማድረግ አለበት? ነጋዴ በንግዱ ምን ማለት አለበት? ተማሪው በትምህርቱ ምን ማለት አለበት? ሁሉን ነገር። እግዚአብሔር ጻድቅ አምላክ ነው። ጎረቤትህ ያለ አያምንም የምትለው ሰው እየለፋ እየተጋ ሌሊት ወጥቶ ሌሊት እየገባ አንተ ተኝተህ 7 ሰዓት ከቤት እየወጣ አንተን አያበለጽግም። እግዚአብሔር እውነተኛ ዳኛ ነው። ሃሌሉያ። ጌታ ተናግሮኛል፣ ትነዳለህ ብሎኛል። ምን የሽቦ መኪና? ጌታ ምስክሬ ሊፍት አይሰጥህም ሰውየው። ከዛ የፈረደበት አለ። እዚህ ሰፈር የምትሰራ እኔ እንዳልሰራ የምታረግ ነቀልኩ፣ ወጋው፣ ቸከልኩ። ላይ ያለው የስንፍና መንፈስ የተነቀለ ይሁን። እንቀጥል። 13 እሺ እንቅልፍ አትውደድ አለዚያ ድሃ ትሆናለህ። እስክስ እንቅልፍ ምን አትበል አለበለዚያ ምን ትሆናለህ? ድሃ ትሆናለህ። እኔ ስደውል ወይም 4 ሰዓት ምናምን አገልጋዮቹን ፈልጌ ስደውል ገጥማችሁኛል። ተኝቻለሁ ካለኝ አካውንት ላይ ስንት ብር ይገርመኛል። እኔ አሁን አገልጋዮች ፈልጊያቸው 4 ሰዓት 5 ሰዓት ስደውል ወይ ተኝተናል ወይ ልንተኛ ነው ካሉኝ ምን አለህና ነው የምተኛው? ምን ይዘህ ነው ምን የምትለው? የምተኛው ምን ይዘህ? እንዴት እንቅልፍ እንደሚወስድ ራሱ እግዚአብሔር ይወቀው። መስራት አለብህ፣ መትጋት አለብህ። አትሊስት ትራክ ውስጥ እስክትገባ እንቅልፍ አትውደድ አለበለዚያ ድሃ ትሆናለህ። ዓይንህን ክፈት የተትረፈረፈ ምግብ ይኖርሃል። ይህንን በእዛኛው ትርጉም አንብበልን። እሺ ምሳሌ ምዕራፍ 20 ቁጥር 13 ነው ያነበብኩት። እሺ ድሃ እንዳትሆን እንቅልፍ አትውደድ። ድሃ የሚያደርግ ምንድን ነው? እንቅልፍ። ዓይንህን ክፈት እንጀራንም ትጠግባለህ። ዓይንህን ክፈት እንጀራንም ምን ትላለህ? ትጠግባለህ። እግዚአብሔር እናንተን በትንቢት እንጀራ የማብላት እቅድ የለውም። እግዚአብሔር አይምሮህን ነው የሚከፍትልህ። የመጀመሪያው መንፈሳዊ ትጋት ያስፈልግሃል። ሰው መንፈሳዊው ነገር ላይ ከተጋ ፍጥረታዊው ነገር ላይ ማሸናፊ ነው የሚሆነው። ቤተክርስቲያን ውስጥ የምታየው ጴንጤ ቤተክርስቲያን የምታየው ጥልቅ ድህነት ሰይጣን ያመጣው ሳይሆን ከስንፍና የመጣ ነው። አብዛኛው አንዳንድ ሰዎች ስራ የለም ምናምን አገራዊ የምናልፍበትን ሁኔታ አገናኝተው ምናምን ይላሉ። ኖ ይሄን ከመጽሐፍ ቅዱስ ነው ማስተምረው። ያቸው መርካቶን ያዘው ማን ነው? እግዚአብሔር መርካቶን አሳልፈ ሰጥቻለሁ። ምኑን ታረግ?
ቆሻሻ እንድትለቅም ነው አሳልፎ የሚሰጥ። እንዲህ አይነት መልእክት ይመጣል። ባንክ ይኖርሻል የተባለች ሴት ባንክ አይኖርሽም፣ ተስፋ ቁረጪ። አይቺ ሙዳያውን ይሆን ቤት ይሄ ሳጥን ይሰጣሉ፣ እሷን ይሆናል ወይ የሆነች እንዲህ ቁጠባ ምናምን ምትል የሆነች አለች እዛ ባንክ ቤት ገብቼ አንድ ቀን እንዲህ ሳጥን ነገር አስቀምጠው ለሰዎች ሲሰጡ አይቼ ያውቃለሁ። እሷን እንዳይሆን እግዚአብሔር ባንክ ይኖርሻል ብላ ሴትዮዋ ትልቅ ሴት ነች፣ ሁለት ጸጉር አውጥታለች፣ ዘላ ገመድ በጣጠሰች። ምን ይኖርሻል ብሏት፣ አቤት እግዚኦ ማርነ ክርስቶስ እንበል 50 ጊዜ። ቆይ ከዛ ዘመን በኋላ እንዴት ልታስተዳድሩ? ባንክ እኮ ፋይናንስ እውቀት እኮ ይጠይቃል እንዴ! ዝም ብለህ እንዴ! ሱቅ እውቀት ይጠይቃል። የሰፈር ሱቅ ምን ይጠይቃል? ሱቅ የሌለች ሴትዮ ባንክ ሰጥቶሽ እኛን ልታደርቂን ነው? ጌታ አይችልም ላይ አይደለም። አንዳንድ ጴንጤዎች ምን ይሏል መሰለህ? ጌታ ምን ይላል? ኧረ እባክሽ እኛ ጌታ ላይ ጥያቄ የለን። እግዚአብሔር አይችልም ላይ አይደለንም ያለን። እግዚአብሔርማ ሁሉን ቻይ። በዚያ እንጠራጠርም፣ እየተለማመድነው ነው። የራሳችንን ስንፍና ትጋት ባነሱን ጉዳዮች ላይ መትጋት አቅቶን ግን ሁሉን ነገር ከሰማይ ጠባቂ ሆነን ግን መቀመጥ የለብንም። መጽሐፍ ሲናገር ስራ አለ፣ የእጆችን ስራ ምን እላለሁ? ባርካለሁ። ጥቂቱ ነገር ይበዛልሃል። እግዚአብሔር ትጉ ክርስቲያኖችን ይፈልጋል። ትጉ፣ ተግተው ፖለቲካውን የሚመሩለት፣ ተግተው ኢኮኖሚውን ኮንትሮል የሚያደርጉ፣ ተግተው ቤተ ክርስቲያንን የሚያገለግሉ የትጋት መንፈስ ያገኛቸዋል። እዩት፣ መጽሐፉ ትጋት ነው። የትጉ እጅ ምን ትላለች? ትገዛለች። የታካች እጅ ምን ትላለች? ትገብራለች። አንድ ጥቅስ ቀርቶናል ከዚህ ክፍል 25 ላይ አይደል ያለን? ምሳሌ ምዕራፍ 10 ቁጥር 4 ራይት። ለምንድን ነው ይሄን የምትነግረን? በዚህ ዓመት ጀምሮ ብዙ ቢሊዮነሮች ከዚህ መፍራት አለባቸው። አያቴ የለውም፣ እንደሌለው አውቄ እኮ ነው የምነግርህ። የቀበሌ ቤት ለመውረስ ትጸልያለህ እንዴ? እርግማን ነው። ልቀቅ በኢየሱስ ስም። አይኖችን እንክፈት። ምሳሌ ምዕራፍ 10 ቁጥር 4 ሰነፍ እጆች ሰውን ያደህያሉ፣ የትጉ እጆች ግን ብልጽግናን ያመጣሉ። እስቲ በዛኛው ትርጉም አንብበው። ምሳሌ ምዕራፍ 10 ቁጥር 4 የታካች እጅ ችግረኛ ታደርጋለች፣ እሺ የትጉ እጅ ግን ባለጸጋ ታደርጋለች። ኤራባጋሃቲያቦስ ምንም ነገር አንተ ጀምረው፣ ቅባቱ ስላለ ያሳድገዋል። አሜን። ምንም ነገር ጀምር፣ ግድ የለህም። አሜን ነው ወይ? አሜን። የትኝ አንተ እጅ ላይ ከተበላሸ ነው ይጠይቃል። እዚህ አይደል እንዴ ያለኸው? የሚያከሽፍ ቅባት የለም። ደግመህ አንብበው እስቲ ያሁኑን ቃል አስምሩበት መጽሐፍ ቅዱሳችሁ። ዝም ብለህ በምኞት ዓለም አትጋልብ። ከምኞት ዓለም ውጣ። አንድ ቀን ኖ ቱዴይ አሜን ኢን ዘ ኔክስት ዴይ የሆነ ነገር ጀምር። አሜን አሜን ነው ወይ? አሜን። እግዚአብሔር ያበዛዋል። አሜን። የሆነ ነገር ጀምር፣ እግዚአብሔር ያሳድገዋል። የታካች እጅ የምን እጅ? የታካች እጅ። የትጉ ተቃራኒ ምንድን ነው ብለናል? ታካች። የታካች እጅ ችግረኛ ታደርጋለች። ሴጣን ነው ችግረኛ የሚያደርገን ታካች መሆናችን። የታካች እጅ ችግረኛ ታደርጋለች። ድግምት፣ ሟርት። አሜን ነው ወይ? እኔ ዳው ጴንጤ ሀብታሙን ጴንጤ ያልገባኝ አሰርተውብኝ ነው ይላል። ዳው ምኑን ድህነትን ሊወስዱ ነው የሚያሰሩብህ? አይ እኔ አንዳንዴ ጥያቄ ሆንብኛል። ሁሉን ዳ እሺ፣ ይሄ አስመጪና ላኪው ገንዘብ ያለው ምናምን ሊወስዱበት አሰራው። ይሄ መናጢው ዳ ላይ ድህነቱን ነው የሚወስዱ የሚያሰሩበት። ሁሉም ሰው የሆነ ነገርማ ተደርጎብኛል። ምንህን ሊወስዱ? አይ ኖ ላኪ ይወሰዳል። ኢን ዘ ስፒሪት ረለም ይሄ ወደዚህ ምድር ያለህን ኦፖርቹኒቲ ፌቨር ኢን ክራይስት ማንነትን ካላወቅከው ማለት ነው። ማኑኝ ትጉ መትጋት አለብን። እስቲ መትጋት አለብኝ በሉ። መትጋት አለብኝ። ሃሌሉያ። ምሳሌ ምዕራፍ 10 ቁጥር 4 ምን ይላል? 1954 ትርጉም የታካች እጅ ችግረኛ ታደርጋለች። የታካች እጅ ችግረኛ ታደርጋለች። የትጉ እጅ ግን ባለጸጋ ታደርጋለች። የትጉ እጅ ግን ምን ታደርጋለች? ባለጸጋ። የምን እጅ? የትጉ እጅ። ትተጋለሽ፣ ትተጋለህ፣ እግዚአብሔር ባለጠጋ ያደርግሃል። አሜን። ሰነፍ እጆቹ ሰውን ያደህያሉ፣ ትጉ እጅ ግን ብልጽግና ያመጣል ይላል ምሳሌ ምዕራፍ 10 ቁጥር 4። አሁን ቅድም ከነገርኳችሁ ምሳሌ ምዕራፍ 20 አንዷን ጥቅስ እናንብብና ብዙ ትጉ ሰዎች ይነሳሉ ከዚህ።
አሜን። ቁጥር 25ን በ1954 ወይም 60 ትርጉም በድሮ ትርጉም እሱ ያነብልናል። እኔ በአዲሱ መደበኛ ትርጉም ቀጥዬ አነበዋለሁ። ምሳሌ ምዕራፍ 21 ቁጥር 25 እንዲህ ይላል። በአዲሱ መደበኛ ትርጉም ነው ያነበዋለሁ። ታካች የሚጎድለው ምኞቱ ነው፣ እጆቹ መስራት አይፈልጉምና። እሺ አንተ ደግሞ አንብብልን። ታካች ምኞቱ ትገድለዋለች፣ እሺ እጆቹ ይሰሩ ዘንድ አይፈቅዱምና። ታካች ምንድነው የሚገድለው? ምኞቱ። በትንቢት ስም አሁን ምንድነው በየቸርቹ የሚነገረው? ምንድነው የሚነገረው? ምኞት። እኔ አስበው አሁን ስነቃ አውሮፕላን ቢኖረኝ፣ ሃሌሉያ አይ ካንት ማኔጅ ኢት ባይ ዘ ዌይ። አውሮፕላን ቢኖርህ አሁን ባለ ማይንድ ሴት ዩ ካንት ማኔጅ ኢት። አንዳንዶቻችሁ መኪና ቢኖራችሁ ማስተዳደር ይከብዳችኋል። እንደምታስቡት አይደለም። እግዚአብሔር መጀመሪያ ኪስህን ከማስፋቱ በፊት ምንህን ያሰፋዋል? ልብህን፣ ትከሻህን። በልተ እንዳትሞት፣ ጠቅጥቀ እንዳትሞት። ብዙዎች ልባቸው ሳይሰፋ ኪሳቸው ሰፍቶ ከቤተ ክርስቲያን ወጥተው ናይት ክለብ ውስጥ ናቸው። ሰው እያስገደሉ ነው በገንዘባቸው። ኃጢአት የአመፃ መሳሪያ ብልቶቻቸውን አድርገዋል። ለምን? አይምሯቸውና ልባቸው ሳይሰፋ ምን መጣ ወደ እነሱ? ገንዘብ መጣ። ታካች የሚገድለው ምኑ ነው? በሽታ አይደለም የሚገድለው። ታካችን ምንድነው የሚገድለው? ምኞቱ ነው። እጆቹ መስራት ምን አይሉምና አይፈቅዱምና። ወገኖች በተለይ በጌታነን የምትሉ እህቶቼ፣ በጌታነን የምትሉ ወንድሞቼ፣ ከኔ ከታናሽ ወንድማችሁ ምንም ከማላውቀው እናንተ በጣም ብዙ ያወቃችሁ የተራቀቃችሁ በሜጀር በማይነር ነብይነት ራሳችሁን የመደባችሁ የህዝቡ መፈዘዝና መደንገዝ ለእናንተ ኦፖርቹኒቲ የሆነላችሁ ህዝቡን ልቀቁትና በያለበት ነገር ይትጋ። ከምኞት ወጥቶ ወደ ብልጽግና ይምጣ። ከምን ወጥቶ? ከምኞት ይውጣ። ይሄ ለነ ሜጀርና ለነ ማይነር ነው። ብትሰሙኝ ደግሞ በየቸርቹ ዘይት ተቀብታችሁ ገንዘብ ቡክ አስረጭታችሁ በማታውቁት ከሌላ ቦታ አካውንት ላይ ገንዘብ ይገባልናል ብላችሁ በቅዠት እየሞታችሁ ያላችሁ ትልልቅ ሰዎች እባካችሁ፣ በተለይ ነጭ ጸጉር ያወጣችሁ ልጆች የወለዳችሁ የልጅ ልጅ ያያችሁ እድሜ ያላስተማራችሁ በቤተ ክርስቲያን የሸበታችሁ ብዙ የኖራችሁ እባካችሁ ለልጆቻችሁና ለሚቀጥለው ትውልድ መሰናክል አትሁኑ። ወደ እግዚአብሔር ቃል ተመለሱ። አሜን። ወደ እግዚአብሔር ቃል ተመለሱ። አሜን። አዎ እናንተ ትበልጡኛላችሁ። አዎ እኔ ከናንተ ማንስለኝ። ሁላችንንም ግን የሚበልጥ ደግሞ የእግዚአብሔር ቃል አለ። አሜን። የሁላችንም ደግሞ የበላይ የሆነ የማን ቃል አለ? እንዳለ ያስተማርኩትን እኔ ከእግዚአብሔር ቃል ውስጥ ነው። የናንተ ዘይት ተቀብቶ ባለጠጋነት የናንተ የሆነ ነገር አግኝቶ ይህ ማለት ሰው በስራው የመለኮት እርዳታ፣ የመላእክት እርዳታ፣ የእግዚአብሔር ጣልቃ ገብነት፣ አኖይንቲንግ፣ ሱፐርናቹራል ካፓቢሊቲ በአንድ ክርስቲያን በአንድ አገልጋይ ላይ የለም ግን እያልኩኝ አይደለም። ልዕለ ተፈጥሯዊ የሚያግዝ የሚረዳ የሚያከናውን። ለዚህ እኮ ነው ለጦርነት አለ ፈረስ ምን ይላል አለ ይዘጋጃል አለ። ድል ግን ከማን ነው አለ? ከእግዚአብሔር ነው። ድል ከማን ነው? ለጦርነት ሰልፍ ይዘጋጃል አለ ምሳሌ መጽሐፍ። ድል ግን ከማን ነው? በሌላ ቦታ ሲናገር እግዚአብሔር ከተማን ካልጠበቀ ከተማ ጠባቂዎች በከንቱ ምን ይላሉ አለ። ምን ማለት ነው? ብትለፋም ብጥርም ትጉ ብትሆንም የእግዚአብሔር እጅ አያስፈልግም እያልኩ አይደለም። እንደዛ ደግሞ ባላንስ አድርገህ ጸሎት አያስፈልግም፣ የምትሰራው ምሪት አያስፈልግም፣ የእግዚአብሔር ሰዎች ሊጸልዩልህ አይገባም እያልኩ ግን አይደለም። እናማክርሃለን፣ እንጸልይልሃለን። የሚረዳ ልዕለ ተፈጥሯዊ ኃይል ያስፈልግሃል። እውነት ነው። ለዚህ ነው ስራቸውን የሚሰሩ ነጋዴዎች ምናምን አይታችሁ ከሆነ ወንድማችን ይፍሩ አሁን በጌታ የሆነው 25 ዓመት በጥንቁልና ጠንቋይ ሆኖ ታዋቂ ጠንቋይ ሆኖ በኢትዮጵያ ደረጃ የሰራው ወንድማችን እንዳለው 10 ሀብታሞች ካሉ 7ቱ እኔ ጋር ምን ይላሉ አለ ይመጣሉ። ለምንድን ነው? ሱፐርናቹራል የሆነ ኃይል ምን ለማድረግ ለመጠቀም። የትኛው ሱፐርናቹራል? the demon. there are two kinds of supernatural በዚህ ምድር ላይ። የመጀመሪያው ሱፐርናቹራል ስንል ልዕለ ተፈጥሯዊ የሆነው ኃይል ማለት ነው። የመንፈስ ቅዱስ እኛ አማኞች የምናምነው የእግዚአብሔር ኃይል የመንፈስ ቅዱስ ኃይል ማለት ነው። ወይም ደግሞ አንዳንዶቻችን በሚገባን ቅባት ብለን የምንጠራው
የሚያከናውን ፕሮቴክት የሚያደርግ ማጋትራዲያቫስ። ሁለተኛው ደግሞ ሱፐርናቹራል ኮራፕት የሆነው የወደቀው ኤንጅል ሰይጣን ከመውደቁ በፊት ምን ነበረ? መልአክ ነበረ። ከመልአክም ዋነኞች መልአኮች ውስጥ ነበረ ኢዛና አርክ። አሜን ነው ወይ? ሉሲፈር የክቡር ስሙር ነው። አጥቢያ ኮከብ ነበር ባይዘው ወይ። ሲወድቅ 1/3ኛውን የሰማይ መላእክት ይዞ ምን ብሏል? ወድቋል። ወድቆም ግን ያ ሱፐርናቹራል ኃይል በማያምኑት ላይ የሚሰራ ኃይል አለው የለውም? አለው። ስለዚህ ጠንቋይ ቤት የሚሄዱት የመንፈስ ቅዱስን ኃይል አይደለም። ከወደቀው መልአክ ኮራፕት የሆነ ምን አለ? ኃይል አለ። ኃይሉ እንዴት እንዳለ ታውቃለህ? ድግምት አለ የለም? ሰላም የለም አለ? ሟርት አለ የለም? ይሄ በእግዚአብሔር መንፈስ ነው እንደሚሰራው። በየትኛው መንፈስ? በጨለማው ሱፐርናቹራል መንፈስ። በት ኖት ሆሊ፣ ቅዱሱ ግን አይደለም። አሜን ነው ወይ? ስለዚህ ከ10 ነጋዴዎች 7ቱ ጠንቋይ ቤት ከሄዱ በሚቀጥለው ግን እነዛ ጠንቋዮች ትጎች ናቸው። ስራቸውን ምንም ይሉ ጠንቅቀው የሚያውቁ የሚተጉ፣ በስራቸው ላይ የሚንቀሳቀሱ። ለምሳሌ ስጋ ቤት ቢከፍቱ ጠንቋይ ቤት ቢሄዱ ጠንቋይ ቤት የሚሄዱት ጠንቋይ ቤት ቁጭ ብለው እያለ የሐረር ሰንጋ ስጋ ቤታቸው ላይ ባንዴ ዘሎ መጥቶ እንዲቆም አይደለም። የሆነ የሐረር ሰንጋ አያለው አይደለም የሚላቸው ጠንቋዩ በር ላይ ከዛ የሐረር ሰንጋ በአስማት መጥቶ በር ላይ ቆሞ እየታረደ አይደለም የሚሸጠው። የሐረሩን ሰንጋ ነጋዴው ሄዶ ምን ይላል? አየህ፣ ትጋቱ እዚህ ላይ ነው። አሪፍ አራጅ አምጥቶ ምን ይላል? ያሳርዳል። ከዛ አሪፍ ስጋ ቤት ተከራይቶ ስጋውን ምን ይላል? ይሰቅላል። ልክ የራሱን ትጋት ሲጨርስ ገበያውን ደግሞ አጅሬ ያመጣዋል ማለት ነው። አሜን ነው ወይ? እየተግባባን ነው ወገኖች? ልንነቃ ይገባል። እንደኔ አገልጋይ ስትሆኑ በቃ ሶሻል ሚዲያ ባታዩ ይመረጣል። በቃ አዝናለሁ፣ በቃ ይደብረኛል። ወዴት ነው እየሄደ ያለው? እንዳልኳችሁ በተለይ የትልልቅ ሰዎች ጉዳይ ያሳስበኛል። ወጣት ውስጥ ተስፋ ከመቁረጥ ኑሮ ከማለት ከዩኒቨርሲቲ ተመርቆ አርግ የተባለውን ሁሉ ቢያደርግ ምናምን ትልልቅ ምንድነው? ሰው እኮ እድሜ ሊያስተምረው ይገባል። መጽሐፍ ቅዱስ እንኳን ባያስተምረው ምን ነካ? ለሚያሳፍር ነገር ውስጥ ምን ታደርጋለህ? ስለዚህ የእግዚአብሔር ሱፐርናቹራል ነገር አያስፈልግም እያልኩኝ አይደለም። ነገር ግን ገዢነት ከትጋት ጋር ይገናኛል። አሜን ነው ወይ? ባላችሁበት በተሰጣችሁ እግዚአብሔር እጃችሁ ላይ ባለው ነገር ምን በሉ? ትጉ። እግዚአብሔር የሰጣችሁ ምንድነው? ዛሬ ዘማሪነት ሊሆን ይችላል፣ ድምጽ ሊሆን ይችላል፣ እንደ ጌዲዮን ሙዚቃ ተጫዋችነት ሊሆን ይችላል። በያዘው ነገር ሲተጋ እግዚአብሔር ሃሌሉያ በር ይከፍትለታል። ትንሽ ነገር ሊሆን በተያዝከው ቸርች ውስጥ ያለ አገልግሎት ሊሆን ይችላል። ራስህን ለማኖር የምትተዳደርበት ወይም ደግሞ ቤተሰብን ልትመራበት የምትችለው ትጋት ይኑርህ። ነህምያ እንዳለ ነህምያ 2:20 ላይ እኛ ባሪያዎቹ ተነስተን እንሰራለን፣ የሰማይ አምላክ ምን ይልልናል? ያከናውልልናል። አያችሁ፣ እኛ ባሪያዎቹ ተነስተን ምን እንላለን? የሰማይ አምላክ ምን ይልልናል? እኛ ቁጭ ብለን እንጸልያለን፣ የሰማይ አምላክ ያከናውልልናል? ኖ እኛ ባሪያዎቹ ተነስተን ምን እንላለን? የሰማይ አምላክ ምን ይልልናል? ነህምያ one of the diligent person ነው ባይዘው። የሚቀጥለው በትጋት ምሳሌ ከሚሆኑ ሰዎች በብሉይ ኪዳን አንዱ ማን ነው? ነህምያ ነው። የፈረሰውን የእስራኤል ቅጥር በንጉስ ቤት ባይዘው ነህምያ የጠጅ አሳላፊ ነበር። ኑሮ ድሎቱ ያለው የት ነው? ከቤተ መንግስት ነው የሄደው ሰው። ትጋቱ ማለት ነው። እተጋለው በሉሲ፣ እተጋለው በሉሲ። ሃሌሉያ። አንድ የመጽሐፍ ቅዱስ ላይ እዚህ ላይ ስታነቡ ምን ታያለህ አለው። የሚወዛወዝ ነገር ያለው አለ። ምን ታያለህ አለው። አሁንም የጠራ ነገር አለ። እፈጽመው ዘንድ አለ እግዚአብሔር። ምን እላለሁ? ኤርምያስ ነው ያለው። ምን እላለሁ አለ? እተጋለሁ። እግዚአብሔር እኮ ነው ያለው። እፈጽመው ዘንድ ምን እላለሁ? የሆነ የለውዝ በትር ይታየኛል አለው። እግዚአብሔር ምን እንዳለው ታውቃላችሁ? ኤርምያስ ያለው እፈጽመው ዘንድ አባታችን ይተጋል፣ እግዚአብሔር ይተጋል በሉ። እኔ ልጁ ደግሞ ተጋለሁ በሉ። እግዚአብሔር እፈጽመው ዘንድ ምን እላለሁ አለ። ጥቂት የለውዝ በትር አለ ይታየኛል አለ። እፈጽመው ዘንድ ምን እላለሁ? ኤርምያስ ላይ ይሄ ቃል ነው። ክብር ለኢየሱስ ይሁን። ምን እለው ዘንድ? እፈጽመው ዘንድ። ወደ ፍጻሜ ነገርን የሚያመጣው የእግዚአብሔር ዊል ሐሳብ ፍቃድ እንዳለ ሆኖ ምን ያስፈልገዋል? ትጋት። ለሰው የከበረ ሀብቱ ምኑ ነው? ኢየሱስ ያድናል። ስራችሁ ቦታችሁ ላይ በምን ትታወቃላችሁ? በትጋት ትታወቁ። እናንተ እየተጋችሁ አለቆቻችሁ ሪኮግናይዝ ባረጋችሁ እንኳን ትጋታችሁ ፕሮሞሽን ያመጣላችኋል፣ ይከፍላችኋል። ዶንት ኤክስፔክት። አንዳንዴ
ቀሽም አለቃ ይገጥማችኋል ስራ ቦታ ላይ ፕሮሞት የማያደርጋችሁ ትጋታችሁን የሚያይ የተጋችሁበት ነገር ግን ይከፍላችኋል። የተጋችሁበት ነገር ግን ውጤታችሁን የተሻለ ያደርገዋል። ያ ትጋትና ፖቴንሻላችሁ ሰውየው ባይረዳ እንኳን እናንተ በትጋት የምትሰሩ ከሆነ ከዛ መስሪያ ቤት ብትወጡ ሰውየው ይጎልበታል እንጂ እናንተ አይጎልባችሁ። ለምን? በዛ ትጋትና ፖቴንሻል የሚቀጥለውን ስራ መስራት ትችላላችሁ። ትጋት ካለው ሰው ሊራብ አይችልም፣ ሊቸገር ማክሬዲያባስ ሃሌሉያ። ይሄ የትጋት መንፈስ ያገኛችሁ። ከሁሉም በላይ እግዚአብሔር በየትኛው ነገር እንድንተጋ ይፈልጋል? በመንፈሳዊው። ለምን? አስቀድሞ መንፈሳዊው ነው፣ ቀጥሎ ምን ነው? ፍጥረታዊ ነው የሚመጣው። ስለዚህ የመጀመሪያው እግዚአብሔር ኤክስፔክት የሚያደርግብን ትጋት ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ከእግዚአብሔር ቃል ጋር ከክርስትናችን ላይ ነው ትጋታችን የሚጀምረው። አሜን ነው ወይ? የት ይቀጥላል? ከእግዚአብሔር ጋር ያለን ትጋት በእለት እለት የህይወት ስርዓታችን ደግሞ ይገለጣል። እግሮቻችሁ ቁሙና ጸልየን እንጨርሳለን። ክብር ለኢየሱስ ይሁን። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.